አብርሽ ሄርሜላን ይቅርታ ጠየቀ። እንዴት ጠየቃት የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ አብርሃም ሄርሜላን ይቅርታ ጠይቋል ማለት ነው። ይቅርታ አርግልኝ ሄርሜላ፣ ከአንቺ ጋር መሆን እፈልጋለሁ፣ ፍቅርን አልፈልግም ብሎ ይቅርታ ጠይቋታል። ይሄ ደግሞ በጣም የሚገርምና የሚያስቅ ነገር ነው። የፈለገውን ካደረገ በኋላ የልቡን ካደረሰ በኋላ ከሰደባት ካንቋሽሻ ሰው ፊት ለፊት ካሳቀባት በኋላ ዛሬ ተመልሶ ይቅርታ አርግልኝ ማለት በጣም የሚገርም ነገር ነው። አብርሃም ግን ትክክለኛ እያደረገ ነው ብዬ እኔ አላስብም። ያስባልን ብዬ እኔ አላስብም ማለት ነው። አብርሃም የሆነ ልክ እንደ ህፃን ሆኗል ማለት ነው። አስተሳሰቡ ራሱ ልክ እንደ ህፃን ሆኗል። የፈለገን ካደረገ በኋላ የልቡን ካደረሰ በኋላ እንደዚህ ማለቱ በጣም የሚገርምና የሚያስቅ ነገር ነው። አብርሃም እያደረገ ያለው በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው። ሩታ እንግዲህ ስቃለች። እውነት ለመናገር ከሆነ ይሄ ህፃን ነው ብላ ሩታ ራሱ ተናግራለች ማለት ነው። ሩተኛ እንቁኛ ጀግና፣ በጣም እንወዳት፣ በጣም እናከብራት፣ እሷ ራሱ ተናግራለች ማለት ነው። አብርሃም እያደረገ ያለው የሚያስቅ ነገር ነው፣ የሚገርም ነገር ነው ስትልም ተናግራለች። ደግሞ እውነቷን ነው። አብርሃም የሚያደርገው የሚያስቅና የሚገርም ከትልቅ ሰው የማይጠበቅ ነገር ነው ብላ ተናግራለች ማለት ነው። ሩተኛ እንቁኛ ጀግና እሷም አውቃበታለች ማለት ነው። ከትልቅ ሰው የማይጠበቅ ነገር ነው አብርሃም የሚያደርገው ብላ ተናግራለች። ደግሞ እውነቷን ነው። ከሰው የማይጠበቅ ነገር ነው አብርሃም እያደረገ ያለው። ይሄ ደግሞ ተገቢ ነው ብለንም እኛ አናስብም። እንደዚህ አይነት ነገሮች ሲፈጸሙ እኛ በጣም ነው የሚገርመን ማለት ነው። ሩተኛ እንቁኛ ጀግና ግን እሷ ተከብረና ተወዳ ትኑርልን ማለት እንፈልጋለን። እሷ ብቻ ሰላም ጤና ትሆንልን እንጂ የፈለገ ነገር የፈለገ ይሁን እኛ ምንም አያገባንም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡ እንዳረሱ፣ ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።